የኔ አበባ ፍቅርሽ ጨለማ ቀኖችን የሚያበራ ብርሃን ነው። ዛሬ አንቺ ለኔ የተወለድሽልኝ ቀን ነው። በደከመኝ ሰዓት ብርታቴ፣ በከፋኝ ሰዓት ደስታዬ፣ አንቺን የመሰለች ቅመም የሆነች ልጅ የተወለደችው ዛሬ ነው። ነፍ ዓመት ኑሪልኝ፣ ዘመንሽ ይባረክ፣ የስኬት የደስታ የከፍታ ዓመት ይሆንልሽ። በጣም አፈቅርሻለሁ ብሏል ቡራዬ ለሀይሚቲ። ሰላም ጤና ይስጥልን ቤተሰብ፣ እንዴት ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ሀይሚዬ ቅመሟ እንኳን ተወለድሽ፣ ፈጣሪ ቀሪ ዘመንሽን ይባርክልሽ። የደስታ የፍቅር የአንድነት የለውጥ በቃ ያሰብሽ ሁሉ የሚሳካልሽ ዘመን ይሁንልሽ። የኔ ሴት የኔ እንቁ ማለት ነው ሀይሚትዬ፣ እንኳን ተወለድሽ በድጋሚ። ቡራዬ ደግሞ እንግዲህ ለፍቅረኛው ወይንም ደግሞ ለባለቤቱ ደስ የሚል አገላለጽ ነው የገለጸላት ለሀይሚዬ። እውነት በጣም ደስ ይላል። ፍቅራችሁ እንደ መስከረም አበባ ፍክት ብዝት ይበልላችሁ። በጣም የምትወደዱ እንቁ ስርዓት ያላችሁ መልከ መልካሞች ልጆች ናችሁ። እኔ ስለ እናንተ ሁሌም ቢሆን አውርቼ አልጠግብም። እኔ በማንኛውም ሰው ላይ ቪዲዮ ስሰራ ምሳሌ የምሰጠው ብሩኬንና ሀይሚዬ ነው፣ እውነት ለመናገር ማለት ነው። እና ከእነሱ ተማሩ ነው የምለው። አንደኛ ሀይሚን ቡራዬም ለተመልካች ያላቸው ክብር በጣም የሚያስደስተኝ ነገር የእውነት ነው የምላችሁ ቤተሰብ። በቃ ተመልካቾቻቸውን ኦዲንስን በጣም ነው የሚያከብሩት። በቃ ኦዲንስ የማይመቸውን ስራ መስራት አይፈልጉም፣ ያቆማሉ። እና ይሄ ለእናንተ ራሱ ማለት ነው ትልቅ ክብር ይገባችኋል። በዛ ላይ ደግሞ ራሳችሁን አስከብራችሁ ከብዙ ነገሮች ተቆጥባችሁ፣ እንደ ሰው እኮ ማለት ነው ራሳችሁን ዝቅ አድርጋችሁ መስራት አቅቷችሁ አይደለም። ግን በቃ ክብር የሚባል ነገር አለ። ቤተሰብን ራስን አለ አይደለ? እና አይቀይራችሁ ነው የምለው። ሀይሚዬ ደግሞ ያው ዛሬ የተወለደችበት ቀን ነው፣ እንጠብቃለን በደስታ እንደሚመጡ። ገና ፎቶ አልተፖሰተም፣ ፎቶ ይፖሰታል። ዛሬማ የተለየ ቪዲዮ ነው የሚለቀቀው እና ሀይሚትዬ ያው ሁላችሁም ታውቃላችሁ፣ እውነት ስርዓት ያላት ልጅ ናት ሀይሚ። በጣም ጨዋ ቁጥብ፣ ለምትናገረው ለምትራመደው እርምጃ ሁሉ ተቆጥባ ያለች ልጅ ናትና በለጥሻቸው ነው ስሟ ራሱ ማለት ነው። እውነት ለመናገር በለጥሻቸው ሀይሚዬ፣ የኔ ቅመም፣ የኔ ቆንጆ። ያው እህታችን አይደለች የኔን በላት እንጂ ያው መሆኑ የቡራ ናት የቡራ ናት። ግን የኛ ማለት የኔ ማለት አለብን። እና ውዶቼ ማሮቼ ያው በጉጉት እንጠብቃለን ቪዲዮውን። በርቱ፣ ጠንክሩ፣ ማንንም እንዳሰሙ። አሁን ያላችሁበት ነገር በጣም ደስ የሚል ነገር ነው። ይሄ ጭቅጭቅ ምናምን ያው ጣልቃ መግባት የሚፈልጉ ሰዎች አሉ። እዩ የምትባለዋም እየተፋታቻቸው አይደለም። በነገራችን ላይ ማለት ነው ቤተሰብ አንድ ነገር ማወቅ ያለባችሁ ነገር፣ እዩ ብዙ ነገር አስባለች። ወደ እነሱ ህይወት ድጋሜ ለመምጣት ያሰበችው ነገር አለ፣ ግን አይሳካላትም። ምንም የሚሳካላት ነገር የለም። አሁን ዲኤንኤ ምርመራ ምናምን መደረግ አለበት እያለች ነው። ዝም ብላ እኮ ነው እንጂ የልጁ አባት ቢኒ ነው ምስክር፣ ጎረቤት፣ በጣም ብዙ ሰው አለ። እኔ የሰማሁት ነገር አለ። ለምን ወደ እነ ብሩኬ ህይወት እንደገባች በደንብ አድርጌ አውቃለሁ፣ ለምን እንደገባች ማለት ነው። እና አንዳንድ ጊዜ ኦኬ ችግር የለም ትስራ ምናምን ብለን ዝም ያልነው ነገር አለ። ግን የሰውንም ደግሞ ስም ዝም ብሎ ካለ አግባብ ማጥፋት እኔ መልካም ነው ብዬ አላስብም፣ እውነት ለመናገር። ምክንያቱም እነዚህ ልጆች ሰው ጥግ አይደርሱም። እግዚአብሔርን ሀይሚን ቡራዬ ማለት ነው በጣም የሚወደዱ ልጆች። የእውነት እኔ እንደውም በጣም ብዙ ጊዜ በማን ነው እነ ማን ናቸው እነ አብርሽ ከነ ሀይሚ ከብሩኬ። አሁን አብርሽን እኔ ከብሩኬ ተማር ነው የሚለው። በቃ ለሴት ልጅ እንዴት ክብር እንዳለው ህይወቱን እንዴት መኖር እንዳለበት ተማር ነው የሚለው። በቃ አብርሽ ከብሩኬ ተማር። በቃ አሁን አብርሽ እንደምታዩት ለሴት ልጅ ክብር የለውም። ሚስቱን ያላከበረ ሄርሜላን ይዞ በሄርሜላ ላይ እንዴት እንደሚጫወት
ምንም በቃ እኔ ሀይሚ ወንድም ስለሆነ ብዬ ወደዚህ ወደዛ ምለው ነገር የለም። እውነቱን ነጭ ነጩን መናገር አለብኝ እና በጣም የሚያስጠላ ስራ ነው እየሰሩ ያሉት። እንደውም እኔ ሰሞኑን እየተናገርኳቸው ነው፣ ግን የሚሰማ ሰው የለም። ቤተሰብ እውነት ስትናገሩ ሰው የሚፈልገው ውሸት ነው። በቃ ውሸት ማጨብጨብ፣ ወይኔ አብርሽ ተጎድቷል፣ ወይኔ እንዲሆኗል፣ ወይኔ ሩታ ምናምን እያላችሁ እንትን እንድትሉ በቃ እውነት ስትናገሩ ማንም ሰው አይወድም እና በጣም ይገርመኛል የእውነት። እኔ ብቻ ፈጣሪ ልቦና ይስጣችሁ እግዚአብሔርን። አንዳንድ ጊዜ የምንሰራው ስራ ሰዎችን የሚያስደስት ሰዎችን የሚያስተምር ነገር መሆን አለበት እና ሩታን ብትሆኚ ክብር ለክብርሽ ስትይ በጣም ነው የሚያስጠላው። አንዳንድ ጊዜ ብር እያልን ክብራችንን ማውረድ የለብንም። ራሳችንን ማስከበር፣ ቤተሰቦቻችን እናንተ ከቤተሰቦቻችሁን ሳይቀር ነው እያሰደባችሁ ያላችሁት። አሁን ሩታ በቃ ቤተሰቦቿ በጥንቁልና እንደሚያምኑ ጠንቋዮች እንደሆኑ ምናምን ይሄ ምንድን ነው መተት ምናምን እንደሚያስደርጉ ነው ሶሻል ሚዲያ ላይ እየተነገረ ያለው እና እኔ እንዴት ከቤተሰብ ክብር አይበልጥም? ቤተሰብ እውነት እግዚአብሔርን ብር እነሱ እኮ ጭቃ እያላቆጡ ቢመጡ ራሱ የሚታይላቸው ሰዎች ናቸው። ፌመስ ናቸው በነገራችን ላይ በጣም ፌመስ። አብርሽ አሁን ከማንም ዩቲዩበሮች በላይ ነው ቪው ያለው ሰብስክራይብም ሆነ ቪው ያለው ማለት ነው። ግን ክብሩን አውርዶ ነው የሚሰራው ወደ ታች ማለት ነው። አንዳንዴ ደግሞ አሁን ሀይሚና ብሩኬ ጥሩ ስራ እየሰሩ ነው አሁን ላይ ደስ የሚል ነገር ማለት ነው። በራሳቸው ሙድ ግን እይታቸውን አያችሁት? አይታይላቸውም። በቃ ሰው የሚፈልገው ዝሙት፣ በጣም የሚያስጠላ ነገር ምናምን ነው እና ግርም ይለኛል። አሁን ሀይሚና ቡራ ተጣልተው ሲመጡ የሚታይላቸው እይታ ኦቨር ነው። በቃ ሲጣሉ የሆነ ነገር፣ ሰላም ሲሆኑ ደግሞ ምንም እይታቸው ይቀዘቅዛል። እኔ ይሄን ነገር ራሱ መናገር የምፈልገው ነገር ነው ብዙ ጊዜ ማለት ነው። ኦኬ በፕራንክ ምናምን ከበድ ባለ ነገር ሲመጡ ለምን መጣችሁ፣ ለምን ሴት አስገባችሁ በመሀል፣ ለምን ሁለታችሁ ብቻ ናችሁ እንድትመጡ የምንፈልገው ምናምን ትላላችሁ። ሁለቱ ብቻ መጥተው ደግሞ ደስ በሚል ቪዲዮ ሲመጡ ቪዲዮቸውን አታዩላቸውም። እይታቸው በጣም እየቀዘቀዘ ነው ያለው አሁን ላይ። ጥሮ በስንት ነው አድሮ ውሎ ምን ብሎ ነው 200 የሚገባው ራሱ ቪዲዮቸው ማለት ነው። ይሄ ምንድን ነው? እናንተ ስለማታዩ። እነዚህ ልጆች እኮ አሁን በቃ የሆነ በመሀላቸው የሆነ ሴት ብመጣ ወይ የሆነ ወንድ ቢመጣ ለምን መጣ ብላችሁ ደግሞ እናንተ ትላላችሁ። መስራት አልቻሉም በነገራችን ላይ ሀይሚና ብሩኬ። ስለዚህ ተረዷቸው። አንዳንድ ጊዜ የሆነ ሰው ሲመጣ ለምን መጣ ትበሏቸው። እውነት መስራት አለባቸው፣ መለወጥ አለባቸው እንደ ማንኛውም ሰው። ግን በቃ ሀይሚና ብሩኬ በማይነካ መንገድ በቃ አንዳንድ ጊዜ ስራንና እውነትን መለየት አለብን ማለት ነው። እና አታግዷቸው ነው የምለው። ከዚህ በኋላ ግን ጥሩ ነገር እንደሚያመጡ እርግጠኛ ነኝ። ከልደቱ በኋላ ወደ ዱባይም ለመሄድ አስበዋል። ከዛ በኋላ ግን ብቻ ብዙ ነገር አለ ብዬ ገምታለሁ። እና እንደዛ ነው ውዶቼ፣ ማሮቼ፣ ፍቅሮቼ። ለማንኛውም ለነበረን ቆይታ ከልብ አመሰግናለሁ። መልካም ጊዜ ይሆንላችሁ። ባይ ባይ።